ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ኮሎኔል ሽጥላና ኮሎኔል ታምራትን ጨምሮ በርካታ የመከላከያ አመራሮችን ደመሰሰ። እንዲሁ ፋኖ ከአዲስ አበባ 60 ኪሎ ሜትር ርቀት በምትገኘው ሸኖ ከተማ ላይ በመግባት ብልጽግና ሰራዊትን ረፍርፎታል። ነገሩ እንዲህ ነው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በሰራው አስደማሚ ኦፕሬሽን ከአብይ አህመድ ተላላኪ ወንበር ጠባቂ ሰራዊት ጋር ለተከታታይ 5 ቀናት በተደረገ እልህ አስጨራሽ ተነቅነቅ ኮሎኔል ሽጥላና ሻለቃ ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች ተደምስሰዋል። ለጊዜው ስማቸው ያልታወቀ የ100 አለቃና 50 አለቃ ጨምሮ እስከ ኮሎኔል ማዕረግ ያላቸው መከላከያ አመራሮች ሙትና ቁስለኛም ሆነዋል። በአጠቃላይ በ5 ቀን ፍልሚያ ውስጥ ከ67 በላይ የጠላት ኃይል መደምሰስ ሲቻል ከ75 በላይ የጠላት ኃይልን ከባድና ቀላል ቁስለኛ ማድረግም ተችሏል። ከ32 በላይ ክላሽንኮቭ የጦር መሳሪያ 3 አስቃጥላይ ብሬን ጥይት፣ 1 የጦር ሜዳ መነጽር፣ 1 የስናይፐር መነጽር፣ ከ17 በላይ የእጅ ቦምቦች፣ ከ1500 በላይ የክላሽ ተተኳሽ፣ 2 የብሬን ሸንሸል፣ ከ100 በላይ የዲሽቃ ተተኳሽ መማረክም ተችሏል። ለአራት ተከታታይ ቀናት ዘንዘን ከተባለ ቦታ በቀበሮ ጉድጓድ ተቀብሮ የሰደድ እሳት በሆነው ፋኖ ተከቦ ሲወቀጥ ሰንብቶ መውጫ ሲያጣ በዙ 23 እና በቢኤም ከባድ መሳሪያ የታጀበ ተጨማሪ ኃይል ከፓዊና ከተለያዩ ቀጠናዎች በማሰባሰብ የተንቀሳቀሰ ሲሆን አሁንም በበረሃ መብረቆቹ 66ኛ ክፍለ ጦር የፋኖ አባላት እየተቀጠቀጠ ይገኛል። ይህ በእንዲህ እንዳለ በ66ኛ ክፍለ ጦር የፋኖ ነበልባሎች የተቀጠቀጡት የመከላከያ ከፍተኛ አመራሮች በቀን 29/03/2018 ዓ.ም ዘንዘን ከተባለ ቦታ ላይ የተደመሰሱ ከፍተኛ መኮንኖችን አስከሬን በሄሊኮፕተር አንስቷል። ሌላው የከሰም ኮር ኃይለ ማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር በመጣመር ታላቅ ጀብድ ፈጽሟል። የአፋባ ደቡብ አማራ ቀጠና ሳምናው ዕዝ የከሰም 2ኛ ኮር ኃይለ ማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናጅቶ ሸኖ ከተማ በመግባት በጠላት ላይ ከባድ ኪሳራ አድርሷል። የኃይለ ማርያም ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ከአዲስ አበባ 60 ኪሎ ሜትር ርቀት የምትገኘው ሸኖ ከተማ ድረስ ዘልቆ በመግባት የብልጽግናን አራጅ ሰራዊት ረፍፎታል። የብልጽግና ዙፋን አስጠባቂ ሰራዊት የሸኖ ከተማንና የአካባቢውን ማህበረሰብ አስገድዶ ለስብሰባ እያስወጣ ባለበት ወቅት የኃይለ ማርያም ማሞ 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ሰርጎ በመግባት 3 የጠላት ኃይል እስከ ወዲያኛው ሸኝተው 5ቱን ደግሞ አቁስለዋል። የወገን ምት ያበሳጨው የብልጽግና ዙፋን አስጠባቂ ሰራዊት ያለ የሌለ ግትልትል ኃይሉን ከሰምቦና ጫጫ አግዘልትሎ በ3 ግንባር አውደ ውጊያ ቢያካሄድም በሚገባው ቋንቋ በማናገር ልክ አስገብተውታል። ይህ ግትልትል ሰራዊት በፊጦ አላ መስኖ ቀበሌ ግንባር፣ በጫጫ መንደር፣ ባራጌቻ ግንባርና በሸኖ ከተማ ዳር ለማጥቃት ቢሞክርም አይቀጡ ቅጣት ተቀጦና ተዋርዶ ወደ መጣበት ጥሎ ፈርጥቷል። በመጨረሻም የኃይለ ማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንትና አባት አርበኞች ጠላት ያቀደውን የስብሰባ አጀንዳ እንዲቋረጥ በማድረግ በሰላም ወደ ምድብ ቦታቸው ተመልሰዋል ሲል የአፋባ ደቡብ አማራ ቀጠና ሳምናው ዕዝ ከሰም ኮር ህዝብ ግንኙነት ክፍል ኃላፊ አርበኛ ይታገሱ ጌታውን ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ድል ተቀዳጅቷል። ተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ የደፈጣ ጥቃትን ፈጽሟል። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦር ህዳር 29 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀትር 6 ሰዓት ተኩል ድረስ በወሰደው የደፈጣ ጥቃት አይና ቡግና ከአይና ቅዱስ ሀርቤ መውጫ ሲንቀሳቀስ የነበረውን የአገዛዙ ተላላኪ የሆነውን መከላከያና ሚሊሻ በደፈጣ ሶራ ሜዳ ላይ ሲያራግፉት ውለዋል። በዚህ የደፈጣ ጥቃት የክፍለ ጦሩ 2ኛ ሻለቃ፣ 4ኛ ሻለቃና 3ኛ ሻለቃ አንድ ሻምበል በመናበብ ድንገተኛ ጥቃት በመፈጸም ጠላት አንድ የፖሊስ መኪናና አምቡላንስ ቁስለኛ ይዞ ሲመለስ ከ12 በላይ ሲደመሰስ እንዲሁም 7 ጥቁር ክላሽ፣ 836 የብሬን ተተኳሽና 659 የክላሽ ተተኳሽ ተማርኳል። የፋኖን ምት መቋቋም ያቃተው የአገዛዙ ሰራዊት በቡግና ወረዳ 03 መስቀለ ክርስቶስ ቀበሌ የተባለ ከሚጠራው ቦታ ላይ የከብት ሳር ወይም መኖ የተሸከመ ያገኘውን የ16 ዓመት ህፃን ከሁለት ቦታ ላይ በክላሽ በማቁሰል አውድማ በማለቅለቅ ላይ የምትገኝን የ17 ዓመት ልጃገረድ በክላሽ በማቁሰል በአውድማ ላይ ተከማቸ እህል በማቃጠል መስቀለ ክርስቶስ ቀበሌ ላይ ቤት ለቤት በመዞር ህዝቡን ገንዘብ በመዝረፍ አገዛዙ በአማራ ህዝብ ላይ የጭካኔ በትሩን አሳይቷል። እዚህ አላበቃው የአገዛዙ ሰራዊት አይና ከተማ ላይ ህዝቡን በየቤቱ በመግባት አስገድዶ በማስወጣት መናኸሪያ የሚገኝን ደንብ አስከባሪ ተሳፋሪን እንዲሁም በትምህርት ገበታቸው የሚገኙ ተማሪዎችን አስገድዶ በማስወጣት ስብሰባ
ተሰብስበው ከልጆቻችሁ ጋር አስታርቁንና አስታራቂ ሽማግሌ መልምሉ፣ እንዲሁም የ3 ዓመት ግብር ትከፍላላችሁ ሲሏቸው ህዝቡም ሽማግሌ አንመለምልም፣ ልጆቻችን የወጡት እውነትን ይዘው ነው። ከዚህ ውጭ ቡግና በጦርነት በድርቅ በወረርሽኝ ሲሰቃይ የነበረ ህዝብ የት አምጥቶ ግብር ይከፍላል? እናንተ እኛን የፈለጋችሁ ገንዘብ ለመሰብሰብ ነው የሚል ምላሽ እንደሰጧቸው ምንጮች ገልጸዋል። በመጨረሻም ጠላት ክንዳችንን ያውቀዋል። አንዴና ለመጨረሻ ጊዜ የብልጽግናን ጀሌዎች እስትንፋስ ለመቁረጥ የህዝባችን እንባ የምናብስበት ቀን ቅርብ መሆኑን ልናረጋግጥላችሁ እንወዳለን ሲሉ በአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የግዙፉ ላስታ ጀነራል አሳምነው ጽጌ ኮር ምክትል አዛዥ አርበኛ ኮማንዶ 50 አለቃ ፍቅሩ ሙሉዬ አሳስበዋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።